ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የቤኒሻንጉል ጉሙዝ ሚዲያም በክልሉ ጠቅላይ ፍርድ ቤት ግቢ ውስጥ ነው የምንገኘው። በዛሬው ቆይታችን እንግዲህ እንደ ሀገርም እንደ ክልልም ባህላዊ ፍርድ ቤቶች እየተቋቋሙ ናቸው የሚገኙት። በየቀበሌው በክልል ደረጃ እንግዲህ መዋቀር ጀምረዋል። እነኚህ ባህላዊ ምክር ቤቶች የማህበረሰቡን ችግር ይፈታሉ ተብሎ የሚጠበቁ ናቸው። ይህም በተመለከተ በቤኒሻንጉል ጉሙዝ ክልል ጠቅላይ ፍርድ ቤት ፕሬዝዳንትና ባህላዊ ፍርድ ቤት ምክር ቤት ሰብሳቢ ክቡር አቶ ሰንበታ ቀጀላ ጋር ቆይታ እናደርጋለን። በቀጥታ ወደ እንግዳ ያመራቸዋለሁ። መልካም ቆይታ ይሁንላችሁ ተመልካቾች። ክቡር ፕሬዝዳንት፣ በክልላችን እንግዲህ ባህላዊ ፍርድ ቤቶችን በማቋቋም የማህበረሰቡ ችግር ይፈታል ተብሎ ይጠበቃል። እንደው እንደ ክልል ባህላዊ ፍርድ ቤቶችን ከማቋቋም አንጻር ምን ስራዎች እየተሰሩ ናቸው? በምን ደረጃ ትገኛላችሁ የሚለውን እስኪ የመጀመሪያ ጥያቄያችን እናደርገው። እሺ፣ እኔም በቅድሚያ ቢሮአችን ድረስ መጣችሁ ባህላዊ ፍርድ ቤት ምንነት፣ አስፈላጊነትና ጠቀሜታው ለክልሉ ማህበረሰብ የሚኖረው ጠቀሜታና ፋይዳን በተመለከተ ይህን ፕሮግራም አዘጋጅታችሁ ስለመጣችሁ በጠቅላይ ፍርድ ቤቱ ነው በራሴ ስም ላመሰግን እወዳለሁ። ባህላዊ ፍርድ ቤት ከጽንሰ ሀሳቡ ብንጀምር መነሻው ባህል ከሚል ነው። ባህል እንግዲህ እንደሚታወቅ ሰው ልጅ የራሳቸው ማንነት መገለጫዎች አሉ። ሰው ልጅ ራሱን ከሚገልጽበት ወይ ደግሞ የማንነት መገለጫ ተብሎ ከሚወሰዱ አንዱ ባህል ነው። ባህል ፍርድ ቤት ስንል ደግሞ በህገ መንግስትም በተለያዩ ዓለም አቀፍ ህግ ላይ ባህል እውቅና አላቸው። እንደውም የአብዛኛው ህጎች መነሻ ባህል ነው ተብሎ ነው የሚወሰደው ማለት ነው። በአንድ ማህበረሰብ ውስጥ ጥሩ ተደርጎ የሚወሰዱ ነገሮች እነዛ ናቸው። የህግ ምንጮች የሚባሉ ሶርስ ኦፍ ሎ የሚባሉት ራሱ ካስተም ነው ራሱ ማለት ነውና እንግዲህ ባህል ፍርድ ቤት እንደ ክልላችን ስንወስድ የጉሙዝ የራሱ ባህል አለው። ቤኒሻንጉል በተመሳሳይ ሽናሻም፣ ማኦኮሞ፣ ሌሎች ብሔር ተወላጆችም የራሳቸው ባህል አላቸው። እነዚህ ባህል አንደኛ ግጭት የሚፈቱበት የራሳቸው ባህል አላቸው። ቤኒሻንጉል የራሱ የባህል ግጭት የሚፈቱበት ባህላዊ የግጭት አፈታት ዘዴ አላቸው። ጉሙዝም በተመሳሳይ፣ ሽናሻም በተመሳሳይ፣ ማኦኮሞ በተመሳሳይ። እነዚህ ባህሎች ጥንት የነበሩ ናቸው። ጥንት አያቶቻችን ቀድሞ አባቶቻችን ሲጠቀሙበት የነበሩ በጣም ውጤታማ የሚባሉ ናቸው። ስለዚህ አሁን ዘመናዊ ወደ መደበኛ ፍርድ ቤት ጋር ስንመጣ መደበኛ ፍርድ ቤት ህጉንና ፋክቱን ማስረጃ መነሻ አድርጎ ነው የሚያከራክረው፣ የሚፈርደው፣ የሚወስኑ በዛ ነው። ባህላዊ ፍርድ ቤት ላይ ግን እውነት ነው። የሚከሰው ከሳሽ እውነቱን ያውቃል፣ የሚከሰሰውም እውነቱን ያውቃል። የሚከሰስበት እውነት ማለት ነው ማህበረሰቡ ስለሚተዋወቀው ባህሉ ራሱ ስለማስገደድ። ስለዚህ እነዚህ ሲሰራበት የነበረ ባህል እውቅና አንስቶ ነው ጥንት አያቶቻችን ቀድሞ አባቶቻችን ሲጠቀሙበት የነበሩ በጣም ውጤታማ የሚባሉ ናቸው። ስለዚህ እውቅና አንስቶ የነበረውን ባህላዊ የግጭት አፈታት መንገድ እሴቶች በሚል በባለፈው ምክር ቤት እንግዲህ በአዋጅ ቁጥር 204 2017 ሆኖ የክልሉ የባህላዊ ፍርድ ቤት እውቅና ለመስጠት የሚል አዋጅ ነው የወጣው። ይሄ አዋጅ እንግዲህ ሲወጣም ቅድም ያነሷቸው ዋና ነጥቦች ናቸው መናሻቸው ማለት ነው። በመደበኛ ፍርድ ቤት ብቻ የሚፈቱ ችግሮች ዘላቂ መፍትሄ አያመጣም። ይልቁንም አብዛኛው መደበኛ ፍርድ ቤት ላይ የሚሰጡ ፍርዶች ቁርሾ የሚፈጥሩ ናቸው። ባለጉዳዮችን የሚያቀራርቡ ሳይሆን የሚያለያዩን በአብዛኛው ማለት ነው። ግን ባህላዊ ፍርድ ቤት ላይ ተማምኖ ታርቆ ተስማምቶ ኢቭን ትናንት የነበረውን ማህበራዊ ኑሯቸውን በሚያጠናክር መልኩ ሆኖ ነው ውሳኔ የሚሰጠው ማለት ነው። ሌላም ደግሞ አሸናፊ ተሸናፊ የለውም። ባህላዊ ፍርድ ቤት ላይ የሚሰጠው ፍርድና ሁለቱም አሸናፊ ከዋንጫ አንጻርም ከጊዜ አንጻርም ከብዙ ነገሮች ጋር ኮምፔር ስናደርግ የመደበኛ ፍርድ ቤት ጋር ሁለቱም አሸናፊ ዊን ዊን አፕሮች የሚባሉ ናቸው። አማራጭ የግጭት አፈታት ዘዴም ስለሆነ ማለት ነው ሁኔታ ላይ የተመሰረተና ስለዚህ እንደ ክልላችን እነዚህ 5
ክልሉ ብሔረሰቦች የራሳቸው የነበራቸው ባህል በተለይ ከግጭት አፈታት ቢያንስ ለመነሻ መውሰድ ከቻል የዛሬ 3 ዓመት አካባቢ የነበሩ ግጭቶች እናስታውሳለን። መተከልና ካማሺ ውስን ቦታዎች ላይ እነዚህ ያኔ የነበሩ ግጭቶች የተፈቱት በባህል የግጭት አፈታት ነው እንጂ በመደበኛ ፍርድ ቤት ብቻ የሚቻል አልነበረም። በመደበኛ ፍርድ ቤት ብቻ ይኬድ ቢባል የሚቋጭ ላይ ሆን ይችላል። ስለዚህ የተወሰደ አማራጭ ምንድን በባህላዊ መንገድ ደግሞ እንዲታረጉ እንዲደራደሩ ለጠቅላላው ሰላም ለህዝቡ ለመንግስት ለህብረተሰቡ ጠቅላላ ጥቅምና ሰላም ሲባል ደግሞ በባህላዊ መንገድ ግጭቶችን መፍታት በቃ እንዳይፈጠሩ ማድረግ ተፈጥሮም ደግሞ ካሉ ወዲያውኑ ሳይባባሱ ሳይዛመቱ በባህል የመፍታት ስራዎች እንዲሰራ አንዱ ይሄ ነው። ስለዚህ ያንን መነሻ ተደርጎ እንግዲህ አዋጁ አክቲቭሊ ስራዎች ውስጥ ይግባው። አሁን ሌላም ማንሳት እንችላለን። ቀድሞ ባህል ፍርድ ቤት ያቋቋሙ ክልሎች አሉ። ኦሮሚያ ብናነሳው በጣም ውጤታማ ናቸው። አሁን ኦሮሚያ አካባቢ ላይ ወደ መደበኛ ፍርድ ቤት የሚመጣው ኬሱ በጣም እየቀነሱ ነው በየጊዜ አብዛኛው በባህል ፍርድ ቤት እንትን ስለሚደረጉ እና ውጤታማ ስለሆነ ይሄ ነው እንግዲህ ጠቀሜታው ላይ አድካሚ አይደለም። ፍሪ ነጻነት አለው ሰው። ዋናው ነገር ግን አሸናፊ ተሸናፊ የሚባል ነው። ሌላ መሰረታዊ ማጠንጠኛው ደግሞ ሰው በራሱ ባህል ወግ ይሰት እንዲዳኝ ነው። በራሱ ባህል አሁን የጉሙዝ ማህበረሰብ የራሱ የጉሙዝ ማህበረሰብ ዘንድ በሚታወቀው የባህል ወይ ደግሞ የግጭት አፈታት ወግ ባህል እንዲዳኝ ነው ጠቀሜታው። የሽናሻው በተመሳሳይ የቤኒሻንጉል በተመሳሳይ እነዚህ ናቸው ሽማግሌዎችም ጭምር እና እንደዛ ነው እንግዲህ ይሄ ነው ማጠንጠኛዎቹ። አጠቃላይ አዋጁ ጸድቆ አሁን አክቲቭሊ እውቅና የተሰጠው አዋጅ ነው የሚል ሀሳብ ነው። ምናልባት ዘገይቷል። የዘገየው ገና ከጥናቱ ላይም ጭምር ነው። አሁን ሲያጠናው የነበረው ፍትህ ቢሮ ነው። ፍትህ ቢሮ ነው ባይ ዲፎልት ሲያጠናው የነበረው ነው። ግን ማሁን የነበረው ፍርድ ቤት ነበረ፣ ባህል ፍርድ ቤት። አሁን የሁሉም ክልል ትሬንድ ፍርድ ቤት ነው፣ ተጠርነታቸውም ጭምር የሚያወቅረውም ጭምር እና ፍትህ ቢሮ ሲያጠናው ነበረ ለብዙ ጊዜ ማለት ነው አዋጁን። ኢቭን ተጠርነት ራሱ የትግባ ምናምን ብዙ ኮምፕሌክስ ነበረና በወቅቱ ሲታይ ደግሞ እንግዲህ ፍርድ ቤት እስከተባለ ድረስ ተጠርነቱ ለፍርድ ቤት ማወን አለበት የሚል ነገር ነውና እኛም አጣቃስን የሌሎች ትሬንድም ያለው ሪያሊቲ ሁሉም ነገር ስናነሳ መጨረሻ ላይ ጸድቆ እንግዲህ የምክር ቤቱ ሰብሳቢ ጠቅላይ ፍርድ ቤት ነው። ፍትህ ቢሮ አሁንም ምክትል ሰብሳቢ ነው። ስራው የጋራ ስለሆነ ማለት ነው። ብዙ አባላት የያዘ ምክር ቤት ነው። እንግዲህ ምክር ቤቱ የራሱ ጽህፈት ቤት አለው፣ የሚያስተባብር ሰውም አለ። እሱን መድበናል፣ ሰው አስተባባሪ አለው አሁንም ቢሆን ማለት ነው። የባህል ፍርድ ቤት ጽህፈት ቤት አንድ ከባህል ምክር ቤት ዝቅ ብሎ ማለት ነው። ምክር ቤቱ በጠቅላይ ፍርድ ቤት የሚመራ ልክ እንደ ጉባኤ ማለት ነው። የባህል ፍርድ ቤት ጽህፈት ቤት ደግሞ ስለ ባህል ፍርድ ቤት ስራ እንቅስቃሴን በአብዛኛው የሚከታተል የሚቆጣጠር የሚደግፍ የሚያግዝ ማለት ነው። ቴክኒካል ስራ የሚሰራ የሚያስተባብር አስተባባሪ ጽህፈት ቤት ኃላፊም አለው። አሁን አክቲቭሊ እየሰራ ነው ማለት ነው። ስለዚህ ከዛ አንጻር ነው ሲዘጋ የነበረው እንጂ በትግል ህብረተሰቡ የሚሉት እኮ ይሄንን ነው፣ ዘጋይተዋል ነው። እኛም እናምናለን በመዘጋየቱ። እንግዲህ ከዚህ በኋላ የሚኖረው ነገር በተቻለ መጠን ስራዎቹ በዛው ልክ እንዲሰሩ ውጤታማ እንዲሆን የሚል ነገር ነውና
በጣም ነው የማመሰግነው። እንግዲህ ክቡር ፕሬዝዳንት ብዙ ሀሳቦችን እያነሳ ነው የምንገኘው። ምናልባት እንግዲህ ማህበረሰባችን በተለይም ደግሞ ከሐሰት ምስክር ጋር ተያይዞ እንደ ሀገርም ትልቅ ፈተና ነው የሆነብን ነው። ይህ ባህላዊ ፍርድ ቤት እንግዲህ ሰዎች እርስዎትም እንዳሉት በሚያውቁት ሽማግሌ በሚያውቁት ባህል ቋንቋ በአካባቢያቸው ብዙ ርቀት ሳይሄዱ ባህልን መሰረት ባደረገ መልኩ ስለሚዳኙ እነኚህ የሐሰት ምስክሮችን እነሱ የሚያመጡትን ጣጣ እነሱ የሚያመጡትን ውስብስብ ፈተና ይቀርፋል ተብሎ ይጠበቃልና በምን ደረጃ ላይ ትገኛላችሁ የሚለውን እሱን ለማንሳትም እንወዳለን። ክቡር ፕሬዝዳንት እኛም እንግዲህ ቅድም ማናሻ ሀሳቤ ላይ ባነሳው ተግባር መደበኛ ፍርድ ቤት ላይ የህግና የፋክት ነገር ነው። ህግ ደግሞ ምንድነው አይነ ስውር ነው እውር ነው የሚሰማውን ነገር ነው ማዝነው አዳምጦ መይወስነው ማለት ነው። ምንድነው የሚባለው በሌላ አነጋገር የፍትህ አይን ምስክር ነው ይባላል። ምስክሩ ሰምቻለሁ አይቻለሁ ብሎ የሚናገረው ነገር ነው። ለዛ ነው አሁን ሚዛኗ ላይ ያለውን ሰው አይኑ የፍትህ አይን ምስክር ነው የሚባለው። ያ ማለት ዳኛው እዚህ ቁጭ ብሎ ያየው ነገር አይደለም የሚፈርደው ከምስክሩ የሚሰማው ነገር ልክ እንደ አይነ ስውር ሆነ ማለት ነው። ስለዚህ ምስክሩና ከሳሽ እውነት ላይ ቆሞ ክሱን ካቀረበው ምስክሩም እውነት ላይ ቆሞ ከመሰከረ ዳኛው የሚሰጠው ፍርድ እውነት ነው የሚባል ነገር አለ። በሐሰት ተደራጅቶ ደግሞ ከሳሽና ምስክር ተመሳጥሮ የሚከሰው በሐሰት ከከሰሰ የሚመስክርም በሐሰት ከመሰከረ እንደዚህ አይነት ችግሮች ናቸው። እንግዲህ አሁን መደበኛ ፍርድ ቤትን ቻሌንጅ ያደረገ ያለው እውነት ሐሰትን እውነት አስመስሎ ማቅረብ በዛው ግን የሐሰት ምስክር ወንጀል ነው በራሱ። በሐሰት የተመሰከረ መሆኑ ከታወቀ በሐሰት የተከሰሰ ክስ መሆኑ ከታወቀ የሚከሰውም ሰው የሚመሰክረውም ሰው ጭምር ተጠያቂ ያደርገዋል። የራሱ የወንጀል ህግ አለው 441 አካባቢ ላይ የራሱ የወንጀል ህግ ድንጋጌ አለው። በሐሰት መመስከር በወንጀል የሚያስጠይቅ መሆኑ ያ ሁሉ ግን ሰው አይፈራውም ሰውና በድፍረት ቃለ መሃላውን ጭምር ፈጽሞ በሐሰት ይመሰክራል። እኔ በጣም ማቃቸው እንደውም የከፍተኛ ፍርድ ቤት ዳኛ ሆኜ ያለው ከማሽ ላይ ገጥሞኛል። ፖሊስ ጣቢያ ላይ የሰጠው ምስክርነት ቃል ሌላ እኛ ጋር ከፍተኛ ፍርድ ቤት ላይ መጥቶ ደግሞ ያ መሃላ ሁሉ ፈጽሞ የሰጠው ምስክርነት ቃል የተለያየ ነው። በዛው አካባቢ ወዲያው ከሰሰው በሐሰት ምስክርነት ቃል በመስጠት ወንጀል ተጠያቂ ሆነ ራሱ ማለት ነው። ሰው አይፈራም እሱ ነገር ባይዞ ፈሪያ እግዚአብሔር የለም እዛ ቦታ ላይ። በእርግጥ ደግሞ በሐሰት ምሎ መመስከሩ ለዛሬ ጠቃሚ ሊመስለው ይችላል። ዞሮ ዞሮ ግን አንድ ቀን ፈጣሪ ሊጠይቀው ይችላል። ፈጣሪ ይጠይቀዋል። በዛውም ሊደርስ የሚችል ነገር ማለት ስለዚህ ከባህል ፍርድ ቤት አንጻር ጋር የሚከሰውን ሰው እውነቱን ይዞ ነው የሚከሰው። ምላሽ የሚሰጠውም ሰው እውነት ላይ ቆሞ ነው ምላሽ የሚሰጠው የሚመሰክረው በተመሳሳይ። ምክንያቱም ከማህበረሰቡ የተደበቀ ነገር ስለሌለው ማለት ነው። ፍርድ ቤት ውስጥ አሁን በአብዛኛ ፍዳውን የሚያየው ፍርድ ቤት እዚህ ጋር ያለው ዳኛ የሚመጣው ነገር ምስክሩ የሚናገረው ነገር ነው። ቅድም ባነሳው ተግባብ እሱን ሰምቶ መናሻ አድርጎ ከህግና ከምክንያት ጋር ከፍሬ ነገር ጋር አያይዞ ይወስናል። እዛ በባህል ፍርድ ቤት ላይ ግን ስለሚተው ራሳቸው ጎረቤትም ሊሆኑ ይችላሉ። ውሏቸው አብረው ስለሆነ ማህበራዊ መስተጋብራቸው እዛ አንድ ላይ ስለሆነ ይተዋወቃሉ። መሐላውም ደግሞ በባህል ይሰጥ ስለሚደረግ ይደርሳል፣ ይፈራል። አሁን የኦሮሚያ የመሐላ እንትናቸው ይሄ መጽሐፍ ቅዱስ ምናምን አይደለም። የምንድነው ጥይት አለ በሐሰት በአባጋዳ ስታይል ማለት ነው። በሐሰት የመሰከረ ሰው ወይ ጥይቱን ያገኛል ማለት ነው። ይሄ ደግሞ በቃ ማህበረሰቡ አዳፕት ያደረገው ነገር ስለሆነ ይፈራዋል። እንግዲህ ጥይት በምን እንደሚያገኝ ስለማይታወቅ ያንን መናሻ አድርጎ ስለሚፈራ የሚመሰክረው የሚከሰውም እውነት ላይ ኢቭን አንድ ልውጥ ሄደን መደበኛ ፍርድ ቤት ላይ መፍትሄ ያላገኘ ክርክር ባህል ፍርድ ቤት ላይ ሄዶ መፍትሄ ያገኘ ምንድነው ነገሩ? አንዱ 100,000 ብር ተበድሯል የሚባል ነገር ነው ክሱ። ያኛው አልተበደርኩም ብሎ ይክዳል። ተካካዱ ህጉ ምን ይላል? ከ500 ብር በላይ የሆነ ማንኛውም ብድር በጽሁፍ ካልሆነ ዋጋ የለውም ነው የሚለው። ይሄ እንግዲህ የህጉ ድንጋጌ ነው። አንድ ፍርድ ቤት አሁን ይሄ መቀበል አይችልም። ምን ብሎ መጣው ምላሽ ይሰጣል? አልተበደርኩም
ማናሻ ምንድነው ያደረገው? ከ500 ብር በላይ የሆነ ብድር በጽሁፍ ካልሆነ ዋጋ የለውም የሚለው ማናሻ ማለት ነው። በዛው ፍርድ ቤቱ ምንም ያደርገው ነገር የለም ብድር ውል የለም በሚል ውሳኔ ሰጠ። ግን እውነቱ ደግሞ ተበድሯል፣ ያኛውም አበድሮታል። ከዛ ሄደው በኃይል ፍርድ ቤት ላይ ከሰሰው። እስቲ እውነት ካልተበደርክ ማልልኝ አለ። አይ እውነት ተበድሬዋለሁ መልሳለሁ አለ። አስበው። ስለዚህ ምን ያክል ኢፌክቲቭ ሐቅ ያሳያል፣ እውነት ነው ያወጣል ማለት ነው። እና ስለዚህ ይሄንን ጠቀሜታው በደንብ የጎላ ስለሆነ እኛ ጋርም በተመሳሳይ ቢሰራ ጠቃሚ ነው ብለን ወሰን ነው። የፍርድ ቤቶች የስራ ጫናን ይቀንሳል፣ ጊዜን ይቆጥባል፣ ሪሶርስን ጭምር ይቆጥባል። ስለዚህ ምን ሰራን ለሚለው ነገር አሁን ቅድም አምና ወደ ክረምት አካባቢ ላይ በባለፈው ሰኔ አካባቢ ላይ ለሙከራ ያክል 6 ቀበሌዎች መርጠናል። ማው ኮሞ ላይ 2 ቀበሌ ተመርጧል፣ እዛ ላይ ተሰርቷል። አሶሳ ዞን ላይ አብራሞ ወረዳ ላይ 1 ቀበሌ ላይ ተሰርቷል። ማንዱራ ላይ 1 ቀበሌ የስጻ የሚባል ቀበሌ አለ። ዳንጉር ላይ ደግሞ ኪቲል የሚባል ቀበሌ ዘለ ተሰርቷል። ከማሽ ላይ ደግሞ ፍሪንጃ የሚባል ቀበሌ ለፓይሌት ተወስዷል። ከማደራጀት ባለፈ ሰዎቹ ሁሉ ተመርጠው ዳኞቹ ሁሉ ተመርጠው እንግዲህ እውቅና ተሰጥቷቸዋል የባለ ፍርድ ቤት ማለት ነው። ይሄ ደግሞ በቂ አይደለም። እንደ ክልል ከ500 በላይ ቀበሌዎች ናቸው ያሉንና የህዝቡ ፍላጎትም በሁሉም ቀበሌ እንዲደራጅ ነው። እኛም ይሄን እናምንበታለን፣ መንግስትም ያምንበታል። ባለፈው ጥቅምት 15 ላይ ጉባኤ ጠርተን ነበር። የዚህ የባህል ፍርድ ቤት ምክር ቤት ማለት ነው አካሄደን የድርጊት መርሃ ግብርን ተዘጋጅቶ ቲዋር ተዘጋጅቶ ባልተቋቋሙባቸው የወረዳ ቀበሌዎችም ጭምር እንዲቋቋሙ አቅጣጫ ተሰጥቶ አሁን ከ20 ጀምሮ ስምሪት ይወጣሉ። ባልተቋቋሙባቸው ቀበሌዎች ላይ ይቋቋማሉ ማለት ነው። የባህል ፍርድ ቤቶች ሲቋቋሙ ደግሞ ህዝቡ ይሄ የባህል ፍርድ ቤት የራስን ብሎ አምኖበት አውቆ ኢቭን ምርጫው ራሱ ፍትሃዊ ነው። ልክ እንደ በንቅናቄ ወይ ደግሞ በህዝብ መድረክ አካሄድ ነውና ይመረጣል ከህዝቡ ዘንድ። ይሄ 4 ሰው ነው ሚኒመም 4 ሰው። ከነዛ ደግሞ የግድ ሴቶች ማኖር ስላለባቸው ከጾታ እኩልነት ጋር ሴቶች ደግሞ የግድ 1 ሴት ይኖራል፣ 1 ሰብሳቢ፣ 1 ጻፊ፣ 1 አባል ማለት ነው። እና ህዝቡ ራሱ ነው የሚመርጠው። ሚስተር ኤክስ የባለ ፍርድ ቤት ዳኛ ሆኖ ሊሰራ ይችላል ብሎ አምኖበት ይመርጠዋል፣ በማጆሪቲ ማለት ነው። በዛ ስታይል ነው እነሱም ዳኛ ስለመሆናቸው አምነው አክኖሌጅ አድርጎ ስራውን ኃላፊነቱን ተቀብለው ይሰራሉ። ስለዚህ ባልተደረሰባቸው የወረዳ ቀበሌዎች ላይ የማደራጀት ስራዎች እየሰራን ነው የሚል ነገር ነው።